ሰላም እንዴት ናችሁ? መኩ ነኝ። እንኳን ወደ መኩ ፕሬዘንትስ በሰላም መጣችሁ። ዛሬ እንግዲህ ከባለፈው የቀጠሉ ጥያቄዎችን እንሰራለን። ባለፈው የሰራነው ከ26 እስከ 50 ያሉትን ጥያቄዎች ኦልሞስት 25 ጥያቄዎችን ለመስራት ሞክረናል። ከዛ በፊትም በፓርት ዋን እንግዲህ ከ1 እስከ 25 ያሉትን ለመስራት ሞክረናል። ዛሬም ከ51 ጀምረን እስከ መጨረሻው ያሉትን ጥያቄዎች አብረን ለመስራት እንሞክራለን። Question 51. Torque converter is a special form of clutch that transmits torque at maximum efficiency when a drive unit turns at lower speed than driven unit. B. Drive unit turn at much faster speed than driven unit. C. Both drive and driven unit are get maximum speed variation. D. Both members are turning at close to the same speed. So ጥያቄው ምንድነው የሚለው ቶርክ ኮንቨርተር as you know ፍሉድ ካፕሊንግ ነው። አውቶማቲክ ትራንስሚሽን ላይ የምናገኘው ማለት ነው። ከኢንጂን ወደ ትራንስሚሽን ኃይል የሚያስተላልፍልን እና ቶርክ መልቲፕላይ የሚያደርግልን ዲቫይስ ነው። ስለዚህ ይሄ ቶርክ ኮንቨርተር መቼ ነው ማክሲመም ኤፊሽንሲውን ተጠቅሞ ቶርክ ትራንስፈር የሚያደርግልን ወይም ትራንስሚት የሚያደርግልን መቼ ነው ነው ጥያቄው። ስለዚህ ለዚህ መልስ የሚሆንልን ከዘረዘሩት አማራጮች ዲ both members are turning at close to the same speed የሚለው ይሆናል ማለት ነው። which is choice D ማለት ነው። both member የምትለዋ ድራይቭ እና ድሪቨን ሜምበር ድራይቪንግ ሜምበሩ ኢምፔለር ወይም ደግሞ ፓምፕ ማለት ነው። ድሪቨኑ ደግሞ እንደዚሁ ተርባይን የሚባል ዲቫይስ አለ ቶርክ ኮንቨርተር ውስጥ ማለት ነው። ስለዚህ ኢምፔለሩ እና ተርባይኑ አሊያም ፓምፑ እና ተርባይኑ በሴም ስፒድ ተርን በሚያደርጉበት ሰዓት ቶርክ ትራንስፈር የሚያደርገው በዛ ሰዓት ማክሲመም የሆነ ኤፊሽንሲ ነው ማለት ነው። ይሄ የሚከናወነው መቼ ነው? at high speed ላይ ይሆናል ማለት ነው። let's proceed to the next question which is question 52. when a cold engine is started it requires a mixture of what? A. chemically equal. B. moderate. C. linear. D. richer. ስለዚህ ኢንጂናችን ኮልድ በሚሆንበት ጊዜም ኮልድ ስታርቲንግ ታይም ላይ ማለት ነው ምን አይነት ሚክስቸር ነው የሚያስፈልገው? ሪኳየር የሚያደርገው ምን አይነት ሚክስቸር ነው? ኤር ፊውል ሚክስቸር ሶስት አይነት ኤር ፊውል ሚክስቸር አለ። የመጀመሪያው አይዲያል የሚባለው ነው። አይዲያል። ሁለተኛው ሊን፣ ሶስተኛው ደግሞ ሪች ሚክስቸር ማለት ነው። ስለዚህ አይዲያል 14.7 to 1 የምንለው ማለት ነው ኤር ፊውል ሚክስቸር ሬሾ። ይሄኛው ደግሞ ሊን እና ሪች የምንለው based on ideal air fuel mixture ratio based on this the ideal one ከሐሳባዊ air fuel mixture ratio ተነስቶ ሊን የሚለው more የኤር ኮንሰንትሬሽን ሲኖር which is less fuel ስንጠቀም ማለት ነው። ስለዚህ ኢንጀክት የሚሆነው ነዳጅ ወይም ቤንዚል ከአየሩ አንፃር ሲታይ ሌስ ነው ያነሰ ነው ማለት ነው። which is ሊን የምንለው ሌስ ፊውል ማለት ነው። ይሄኛው ደግሞ ሪች ሚክስቸር ሲባል ሞር ፊውል ዳን ኤር ማለት ነው ሪች ሚክስቸር ከተባለ። ስለዚህ የትኛውም ኢንጂን ስፔሻሊ ኤፍአይ ከሆነ ኮልድ ኢንጂን ጊዜ ሪኳየር የሚያደርገው ሪቸር ሚክስቸር ነው። ሞር ፊውል አክቹአሊ ይሄ ኮንቬንሽናል የሆነ ኢንጂንም ላይ አለ which is ኮልድ ስታርቲንግ ሲስተምን ኤድ የሚያደርግ ሳፖርት የሚያደርግ ዲቫይስ አለ which is ቾክ ሲስተም የምንለው። ሶ ቾክ ሲስተም ኦፕሬት ሲሆን ኤር ፊውል ሚክስቸር ሬሾ ሪቸር ይሆናል ማለት ነው። ሪቸር ይሆናል። Alright, let's proceed to the next one which is question 53. While bleeding diesel fuel system, A. transfer pump is actuated. B. injection pump is pumped. C. flywheel will be rotated.
ዲ ክራንክ ፑሊ ኢዝ ሮቴትድ። ሶ ዊ አር ዲሊንግ አባውት ደ ፊውል ብሊዲንግ ለማድረግ ብሊዲንግ እንግዲህ ይታወቃል። ብሊዲንግ ኢዝ ኤ ፕሮሰስ ኦፍ ሪሙቪንግ ኤር ፍሮም ደ ፊውል ማለት ነው። ወይም ደግሞ ከሊኩዊድ ውስጥ ኤርን ሪሙቭ ማድረግ ማለት ነው። ሶ ይሄን ፕሮሰስ ለማከናወን በፊውል ሲስተም ዲዝል ፊውል ሲስተምን ብሊድ በምናደርግበት ሰዓት ምንድን ነው እዚህ ጋር ሊከናወን የሚችለው ከተዘረዘሩት ውስጥ ነው። እነዚህ ሶስቱ አክቹዋሊ አይሆኑም ከቢ እስከ ዲ ያሉት ማለት ነው። ሶ the proper answer for this question is transfer pump is actuated። ትራንስፈር ፓምፕ ወይም ደግሞ ፊድ ፓምፕ የሚባል አለ። ፊድ ፓምፕ ይሄኛው አክቹዌት ይሆናል ማለት ነው። we are expected to pump the feed pump or the transfer pump to remove or to bleed the air from the fuel ማለት ነው። ስለዚህ ትራንስፈር ፓምፕ አክቹዌት ይሆናል ማለት ነው በዚህ ሰዓት። question 54 in job order costing system production expense information like material cost, labor cost, overhead cost can be found from a customer condition, b financial resource, ሲ ዲስካውንት ኦፈርድ፣ ዲ ካምፓኒ ሃንድቡክ። ሶ ጥያቄያችን ምንድን ነው የሚለው በጆብ ኦርደር ኮስቲንግ ሲስተም ጊዜ ፕሮዳክሽን ኤክስፔንስ ኢንፎርሜሽን ለምሳሌ ማቴሪያል ኮስት፣ ላበር ኮስት እና ኦቨርሄድ ኮስት እና የመሳሰሉት የሚገኙት በአጠቃላይ ፕሮዳክሽን ኤክስፔንስ ኢንፎርሜሽን ወይም ለፕሮዳክሽን የምናወጣው ወጪ መረጃ የያዘ የትኛው ነው ከተዘረዘሩት ውስጥ? ለምሳሌ ማቴሪያል ኮስት፣ ላበር ኮስት አሊያም ኦቨርሄድ ኮስት እና ሌሎችም ኮስቶች ይኖራሉ አንድ ፕሮዳክት ፕሮዲውስ ለማድረግ ማለት ነው። ስለዚህ ይሄ ኢንፎርሜሽን ሊኖር የሚችለው ካምፓኒ ሃንድ ቡክ ወይም ካምፓኒ ኢንፎርሜሽን ቡክ ላይ ነው። ሶ the company handbook may hold the information regarding to the production expense information like material cost, labor cost, overhead cost and etc. እነዚህን የመሳሰሉትን መረጃ የሚይዘው የካምፓኒው ሃንድ ቡክ ይሆናል ማለት ነው። ይሄኛው ኮስት ኤስቲሜሽን ኮርስን ነው ተች የሚያደርገው አክቹአሊ። ሶ እዛ ላይ ዲቴል የሆነ ነገር ታገኛላችሁ። question 55 if a valve stem is scuffed it usually means the gap between the stem and the guide was A too small, B too big, C just right, D all። ሶ ጥያቄያችን ምንድነው የሚለው ቫልቭ ስቴሙ ስካፍድ ከሆነ ስካፍድ ማለት ቺስ ስክራች ከሆነ ቺስ ከተፋፋቀ ከተጋጋጠ ማለት ነው። ሶ ይሄ ምንን ያሳያል ወይም ደግሞ ምን ማለት ነው? the gap between the stem as well as the guide በቫልቭ ስቴሙ እና በጋይዱ መሃል ኢን ቢትዊን ማለት ነው ምን አይነት ጋፕ ነው ያለው ወይም ደግሞ ከተዘረዘሩት ውስጥ ይሄን ሊገልጸው የሚችለው የትኛው ጋፕ ነው? ቱ ስሞል ነው፣ ቱ ቢግ ነው ወይንስ ኢኩቫለንት ወይም ደግሞ ጀስት ራይት ነው ወይንስ ሁሉም ይሆናሉ የሚለው ነው። ስለዚህ የቫልቭ ስቴሙ which is ቫልቭ ስቴም የምንለው ኖርማሊ ይሄ ቫልቫችን ከሆነ which is ቱዲ ቫልቭ ነው። ስለዚህ ይሄኛው የቫልቭ ስቴሙ ወይም ደግሞ የቫልቭ አገዳው የሚፋፋቅ ከሆነ ስካፍ የሚሆን ከሆነ ስክራች የሚሆን ከሆነ የምን ችግር ነው? ስለዚህ ከዚህ ከዘረዘሩት ውስጥ ትክክለኛ መልስ ሊሆን የሚችለው አማራጭ the valve guide is supposed to be too small ሲሆን which is the correct answer is A ማለት ነው ቾይስ A። ሶ በጣም በሚጠብበት ሰዓት ቫልቭ ጋይዱ ቫልቭን እንደፈለገ አክቹዌት እንዳይሆን ያደርገዋል ማለት ነው። ሶ ፕሮፖርሽናል የሆነ ጋፕ ሊኖረው ይገባል ቫልቭ እንደፈለገ እንዲንቀሳቀስ ማለት ነው። ስለዚህ ቱ ስሞል ከሆነ የቫልቭ ስቴሙ ስክራች ይሆናል ወይም ስካፍ ይሆናል ማለት ነው። question 56 which setup uses a sun gear in the center with smaller planet gears revolving around it? A bevel gear, B planetary gear, C helical gear, D spur gear። ሶ ጥያቄው ምንድነው የሚለው የጊር ሴታፕ አይነት አለ። ከዛ ውስጥ ሰን ጊር ሴንተር ላይ ተቀምጦ ፕላኔት ጊር ደግሞ ሪቮልቭ ሲያደርጉት ሰን ጊር ማለት ነው። ሶ ይሄ አውቶማቲክ ትራንስሚሽን ላይ የምናገኘው ነው which is ይሄኛው ሪንግ ጊር ነው። then ሰን ጊር እዚህ ጋር እናገኛለን። then ፕላኔት ጊር ደግሞ እንደዚህ ተቀምጠው እናገኛለን ማለት ነው። ሶ ሰን ጊር እዚህ ጋር ለምሳሌ ይሄኛው ጊር እነዚህን ሶስቱንም ድራይቭ ማድረግ ይችላል። at the same time ፕላኔት ጊር ደግሞ ሰን ጊርን ድራይቭ ማድረግ ይችላል። at the same time ደግሞ ይሄኛው ሪንግ ጊር ወይም ደግሞ ኬሪየር ይባላል። ሪንግ
ሪንግ ጊር አሊያም ኬሪ ተሸካሚ ጊር ማለት ነው። ስለዚህ ይሄኛው በአጠቃላይ ምን ይባላል? ይሄ ፕላኔተሪ ጊር ይባላል። ፕላኔተሪ ጊር ስለዚህ ሰንጊር ኢንቢትዊን ወይም ደግሞ አት ደ ሴንተር ተቀምጦ ስሞል ፕላኔት ጊር ደግሞ ዙሪያውን ሪቮልቭ የሚያደርጉበት የጊር ሴታፕ አይነት ምን ይባላል? ከዚህ ከተዘረዘሩት ውስጥ ፕላኔተሪ ጊር ይሆናል ማለት ነው። ሲንስ ይሄኛው ራሱ ፕላኔተሪ ጊር ስለሆነ ማለት ነው። ይህም ፕላኔተሪ ጊር አብዛኛውን ጊዜ አውቶማቲክ ትራንስሚሽን ላይ እናገኘዋለን። አንዳንድ ማሽነሪዎች ላይ እናገኘዋለን። ትላልቅ ድሪሎች ላይ ልናገኘው እንችላለን ማለት ነው። ማክሲመም የሆነ ቶርክ እና ስፒድ ስለምናገኝበት ማለት ነው ፕላኔተሪ ጊር ላይ። ኦልራይት ሌትስ ፕሮሲድ to the next one. Question 57. If two meshing gears have a 4:1 gear ratio and the smaller gear has 12 teeth, the larger gear will have A 12 teeth, B 48 teeth, C 24 teeth, D 36 teeth. ጥያቄያችን ምንድነው የሚለው? ሁለት ጊሮች ሜሽ አድርገዋል እና ጊር ሬሾአቸው ደግሞ 4:1 ነው። 4:1 ስለዚህ የመጀመሪያው ስሞለር ጊሩ ያለው ጥርስ 12 ነው እና ላርጀር ጊሩ ደግሞ ምን ያህል ነው ጥያቄው። if the smaller gear teeth have a 12 teeth and the larger gear is how much teeth does it have ማለት ነው። ምን ያህል ጥርስ አለው ትልቁ ጥርስ። ይሄን በቀላሉ ማግኘት እንችላለን። ስለዚህ ይሄኛው ሬሾ የሚያሳየው ጊቭን ጊሩ ትልቅ እንደሆነ ነው ወይም ደግሞ የሚነዳው ጥርስ ትልቅ እንደሆነ ነው። ምክንያቱም ጊር ሬሾ which is T2 over T1 ስለሆነ ማለት ነው። ያ ማለት ድሪቭን ለድራይቪንግ ስለሆነ ማለት ነው። ስለዚህ ድሪቭን ጊሩ ጥርሱ ትልቅ ከሆነ የመጀመሪያው 4 የሚያሳየው ድሪቭን ጊሩ ነው ሬሾ ማለት ነው። that's why የመጀመሪያው ሬሾ ትልቅ የሆነው ማለት ነው። የመጀመሪያው የሬሾ ቁጥር 4 ማለት ነው። ስለዚህ ይሄንን በቀላሉ ማብዛት እንችላለን። ስሞለር ጊሩ ደግሞ ትንሹ ነው ካለን which is ድራይቪንግ ጊሩ ነው ማለት ነው። ለዛ ነው 4 ሲባዛ በ12 አድርገን ማግኘት እንችላለን which is 4 times 12 which equals to 48 ማለት ነው። ስለዚህ the larger gear will have a 48 teeth ማለት ነው። ስለዚህ መልሳችን የሚሆነው B 48 ቲዝ ወይም ደግሞ ጥርስ ይሆናል ማለት ነው። alright question 58. Sum of rolling and aerodynamic resistance of the vehicle. A running resistance, B air resistance, C traction force, D frictional resistance. ጥያቄያችን ምንድነው የሚለው? the sum of rolling and aerodynamic resistance. both is the resistance, the rolling resistance and the aerodynamic resistance. rolling resistance የምንለው ተሽከርካሪው ሮል እንዲያደርግ የሚያደርገው ሬዚስት የሚያደርገው ሬዚስታንስ ነው። ኦልራይት ስለዚህ የሁለቱ ሰም the sum of rolling and aerodynamic resistance የምንለው ተሽከርካሪው ላይ በአጠቃላይ ምን አይነት ሬዚስታንስ ይባላል? የሁለቱ ድምር የሮሊንግ ሬዚስታንሱ እና የኤሮዳይናሚክ ሬዚስታንሱ ምን ይባላል? ሮሊንግ ሬዚስታንሱ ከጎማ ጋር በተገናኘ ያለው ሬዚስታንስ ነው ከእግሩ ጋር ማለት ነው። ኤሮዳይናሚክ ደግሞ ከድራግ ፎርስ ወይም ደግሞ ከኤር ጋር ይሄኛው ከኤር ጋር ነው ወይም ደግሞ ኤር ድራግ ፎርስ አሊያም ኤር ሬዚስታንስ። ምክንያቱም ተሽከርካሪው ኤሩን ወይም ደግሞ አትሞስፌሪክ ኤርን ፔኔትሬት አድርጎ ስለሚሄድ ማለት ነው። ኤሮዳይናሚክ ድራግ የምንለው እሱ ነው። ስለዚህ የሁለቱ ድምር የሮሊንግ እና ኤሮዳይናሚክ ሬዚስታንስ ድምር ምን ይባላል? ራኒንግ ሬዚስታንስ ይባላል ማለት ነው። አትኦል ሁለቱም ተሽከርካሪው እንዲሄድ
የማያደርጉ ናቸው። ሬዚስት የሚያደርጉ ናቸው። ስለዚህ የሁለቱ ድምር ራኒንግ ሬዚስታንስ ይባላል ማለት ነው። ሶ ራኒንግ ሬዚስታንስ running which is resistance which equals to the sum of rolling እና rolling plus aerodynamic which is drag force ማለት ነው። drag force air drag force ማለት ነው። ስለዚህ የሁለቱ ድምር ነው ማለት ነው። so our appropriate answer is running resistance ይሆናል ማለት ነው። question 59 the engine control module sends a reference signal to sensors A 1 volt B 12 volt C 24 volt D 5 volt ሶ ኢንጂን ኮንትሮል ሞጁል አለ ወይም ደግሞ ኢንጂን ኢሲዩ ማለት ነው። ስለዚህ ሪፈረንስ ሲግናል ለሴንሰር ይልካል ለአኩሬሲ ማለት ነው። ስራውን ለመስራት ትክክለኛ መረጃ ለመውሰድ ሪፈረንስ ቮልት 5 ቮልት ሲግናል ይልካል። ስለዚህ ከአምስቱ ተመልሶ የሚመጣው ምን ያህል ቮልት ነው የሚለውን ኮንሲደር አድርጎ ቤዝድ ኦን ዳት ካልኩሌት ያደርጋል ኮማንድ ያደርጋል ማለት ነው። ስለዚህ ኮንስታንት ነው አክቹአሊ ሪፈረንስ ቮልት ሪፈረንስ ሲግናል ቮልት ስለዚህ 5 ቮልት ነው ማለት ነው። ሶ የትኛውም ኤሲዩ ለሴንሰር የሚሰጠው 5 ቮልት ነው ማለት ነው። ሶ the answer is D which is 5 volt. Question 60 engine torque is higher at A high speed B low speed C intermediate speed D crank speed ጥያቄያችን ስለ ቶርክ ነው የሚያነሳው። ስለዚህ የኢንጂን ቶርክ መቼ ነው ሃይ የሚሆነው? በየትኛው ሲቹዌሽን ነው? ሃይ ስፒድ ላይ፣ ሎው ስፒድ ላይ፣ ኢንተርሚዲየት ስፒድ ላይ ወይስ ክራንክ ስፒድ ላይ? ቶርክ ሃይ የሚሆነው which is literally ሃይ ስፒድ ላይ አይደለም። ስለዚህ ሎው ስፒድ ላይ ነው ማለት ነው። so the answer is the engine torque is higher at low speed. ከፍተኛ የሆነ ቶርክ የምናገኘው ዝቅተኛ ስፒድ ላይ ወይም ደግሞ ትንሽ ስፒድ ላይ ነው ማለት ነው። ትንሽ ፍጥነት ላይ። let's proceed to the next question. Question 61 what is the purpose of keeping vehicle history? A to underscore how good is keeping data. B to know if the vehicle engine can be adapted to a file. C to know how the vehicle is productive. D to know if the vehicle is electronic fuel injection type. የቪክል ሂስትሪውን ወይም ደግሞ ቪክል ዳታውን መያዛችን ለምን ይጠቅማል? ያው ጥያቄ what is the purpose for keeping the vehicle history or the data or information regarding to the service ሊሆን ይችላል፣ ሰርቪስ ታይሙን ሊሆን ይችላል፣ የአገልግሎት ጊዜውን ሊሆን ይችላል። the whole history ማለት ነው። ሶ ከዚህ ውስጥ ኮምፓቲብል የሆነው ወይም ፕሮፖርሽናል የሆነው አንሰር to know how the vehicle is productive ቪክሉ ፕሮዳክቲቭ ነው ወይም ደግሞ አይደለም የሚለውን ለማወቅ ይረዳናል ማለት ነው። alright let's proceed to the next one. Question 62 what is the remedy if injector is not spraying in proper pattern in AFI engine? A clean the defected injectors and reuse. B replace the defected injectors. C injectors are non-replaceable. E adjust the defected injectors to specification. So ጥያቄው ምንድነው የሚለው ኢንጀክተሩ በትክክለኛው ፓተርን ወይም ፕሮፐር በሆነ ፓተርን ፊውል ስፕሬይ ባያደርግ ኤፋይ ኢንጂን ላይ ማለት ነው። ፓተርኑ የተበላሸ ቢሆን ምንድነው ሪሜድ የምታደርገው እንደ ቴክኒሻን ወይም ደግሞ እንደ መካኒክ ማለት ነው። so we are expected to make remedy to replace the defected injector ማለት ነው ከተዘረዘሩት ውስጥ። ስለዚህ ኢንጀክተሩን በአዲስ ኢንጀክተር መቀየር ነው ማለት ነው። ምክንያቱም ፕሮፐር የሆነ ፓተርን ስፕሬይ የማያደርግ ከሆነ ፑር የሆነ ካምባሽን ወይም ደግሞ ባድ የሆነ ካምባሽን ይፈጥራል። ስለዚህ ኢንጂኑ ሌስ ኤፊሽንት ይሆናል ማለት ነው። ፊውል ኢኮኖሚውም በጣም ፑር ይሆናል ማለት ነው። ነዳጅ ይበላል ወይራስ ኢነርጂ ግን ሌስ የሆነ ኢነርጂ ነው ፕሮዲዩስ የሚያደርገው። ስለዚህ ትክክለኛው አማራጭ ሪፕሌስ ማድረግ ነው ማለት ነው። so question 63 in type designation E225/60 R16 89H the number 16 indicates dash A aspect ratio in percent, B tire size in millimeter, C tire air pressure in Pascal, D rim diameter in inch. so ጥያቄው ምንድነው የሚለው ከዚህ ከተዘረዘረው ከተቀመጠው የታየር ዲዚግኔሽን ወይም ደግሞ የታየር ስፔሲፊኬሽን ውስጥ 16 ምንድነው የምታመለክተው ነው። the number 16 indicates what? so ከተዘረዘሩት ውስጥ ትክክለኛ መልስ ሊሆን የሚችለው 16
በኢንች ነው የምትቀመጠው። 16 is in inch። ስለዚህ ሪም ዲያሜትር ኢን ኢንች የሚለው አፕሮፕሬት መልሱ ነው ማለት ነው። ሌሎቹን ዘርዘር አድርገን ስናይ ፒ የምንለው ስታንድስ ፎር ፓሴንጀር። ሶ ይሄ ጎማ የሚገጠመው ለፓሴንጀር ወይም ደግሞ ለላይት ዲዩቲ ተሽከርካሪዎች ነው ማለት ነው። አት ዘ ሴም ታይም 225ን በምናይበት ሰዓት ደግሞ የታየሩን ዊድዝ ይነግረናል ማለት ነው። ሶ ኢን ሚሊሜትር ነው። ኢን ሚሊሜትር ማለት ነው። አት ዘ ሴም ታይም 60 የሚለው ደግሞ the 60 is which is አስፔክት ሬሾ የምንለው ማለት ነው። ሶ እዚህ ጋር ተቀምጧል 60 አስፔክት ሬሾ ነው። ኢን ፐርሰንት ነው። ሶ የ225 60% የታይሩ አስፔክት ሬሾ ነው ማለት ነው። አት ዘ ሴም ታይም አር ደግሞ ስታንድስ ፎር the ታየር ታይፕ ራዲያል ፕላይ ይባላል። አይ ሚን ራዲያል ታይፕ የታይሩ ኮንስትራክሽን ታይፕ ሳይን የኮንስትራክሽኑ ኢንተርናል ኮንስትራክሽን ኦፍ the ታየር ራዲያል። አት ዘ ሴም ታይም ይሄኛው ደግሞ 89 የሚገልጸው ሎድ ኢንዴክስ። ሶ ይሄ ጎማ ምን ያህል ክብደት መሸከም ይችላል የሚለውን የሚያሳየን ይሄ ቁጥር ነው ማለት ነው። ቀጥሎ ያለው ደግሞ ኤች ስታንድስ ፎር የዚህ ጎማ ማክሲመም ስፒድ ምን ያህል ነው? ማክሲመም ስፒድ የሚለውን ኤች ይገልጽናል። ስለዚህ ራሱን የቻለ ስፔሲፊኬሽን አለው ኤችን የሚያሳይ ኤችን ኢንተርፕሬት የምናደርግበት ማለት ነው። ለምሳሌ ኤች 130 ማይል ፐር ሃወር ሊሆን ይችላል። ስለዚህ ለዚህ ጎማ እዚህ ጎማ ላይ የተጻፈው ኤች ከሆነ ማክሲመም ስፒዱ 130 ይሆናል ማለት ነው። ስለዚህ ከዛ በላይ የሚነዳ ከሆነ ይጎዳል ማለት ነው። Alright, let's proceed to the next question. Question 64. In the typical friction disk, torsional vibration is absorbed by the use of a series of on the friction disk: A. Coil spring, B. Waved pads, C. Heavy cushion bolts, D. pads. አክቹዋሊ ከዚህ በፊትም ለማየት ሞክረናል ይሄን በሌላኛው ቪዲዮ ማለት ነው። ስለዚህ በፍሪክሽን ዲስክ ላይ የተገጠመው ቶርሽናል ምን አለ? ኮይል ስፕሪንግ አለ ማለት ነው። ስለዚህ ቶርሽናል ቫይብሬሽን ዳምፕ ለማድረግ ወይም ደግሞ አብዞርቭ ለማድረግ ይረዳል እዛ ክለች ሲስተም አሴምብሊ ውስጥ ማለት ነው። ፍሪክሽን ዲስኩ ላይ ይሄኛው ፍሪክሽን ዲስኩ ከሆነ እዚህ ጋር ኮይል ስፕሪንግ አለ። አት ዘ ሴም ታይም እዚህ ጋር ኮይል ስፕሪንግ አለ። አት ዘ ሴም ታይም እዚህ ጋርም ኮይል ስፕሪንግ አለ። ሶ ይሄ ኮይል ስፕሪንግ ቶርሽናል የሆነ ቫይብሬሽን ካለ ዳምፕ ያደርጋል ወይም ደግሞ አብዞርብ ያደርጋል። ሶ the correct answer for this question is the coil spring, which is located inside the clutch disc or frictional disc ማለት ነው። Question 66. Bent push rod is resulted from A. Excessive engine speed, B. Sticking valve, C. worn rocker arm stud, D. A and B. ሶ ጥያቄው ምንድነው የሚለው ቤንት ፑሽ ሮድ ወይም ደግሞ ፑሽ ሮድ ቤንት ሲሆን ከምን የመነጨ ነው ወይም ደግሞ ከምንድነው ሪዛልት የሚሆነው የሚነሳው ምክንያቱ ወይም ደግሞ ኮዙ ምንድነው? ስለዚህ ከዘረዘሩት ውስጥ ትክክለኛው አማራጭ የሚሆነው ኤ ኤክሰሲቭ ኢንጂን ስፒድ አፌክት ያደርገዋል። ምክንያቱም ኢንጂኑ በጣም ስፒን የሚያደርግ ከሆነ ፑሽ ሮዱን ቤንት ያደርገዋል ማለት ነው። ሁለተኛውም ቫልቭ ስቲክ የሚያደርግ ከሆነ ቫልቭ ፑሽ ሮድ መጥቶ ከቫልቭ ጋር ይጋጫል ወይም ደግሞ ከካምሻፍት ሮከር አርም ጋር ይጋጫል። ስለዚህ በዛ ሰዓት ቫልቭ ስቲክ ካደረገ ፑሽ ሮዱ ያለው አማራጭ ቤንት መሆን ነው ማለት ነው። ዌራስ ሁለቱ መልሶች ይሆናሉ ማለት ነው። both A and B. So our final answer is which is choice D, A and B. Question 67. Representation of component using drawing or lines in accordance to set of rules in term used as A. perspective drawing, B. mapping, C. machine drawing, D. orthographic drawing. So a mechanism which is used to represent the component in drawing
in the form of drawing is orthographic drawing ነው ማለት ነው። Question 68. It consists of two DAF nuts, van members, guide ring and driving shafts. A. Transmission. B. Fluid coupling. C. Automatic transmission. D. Automatic clutch. So two DAF nut የምንላቸው አሉ which is van member ማለት ነው። ቶርክ ኮንቨርተር ውስጥ የሚገኝ which is impeller አሊያም ፓምፕ እና ተርባይን የምንለው ማለት ነው። ስለዚህ እሱ ምን ይባላል? ፍሉድ ካፕሊንግ ይባላል ማለት ነው። those are fluid coupling which is found in automatic transmission ማለት ነው። so ዳፍነት እንላቸዋለን። the two ዳፍነት members van ሜምበሮች ናቸው። the next is 69. Which of the following is an acceptable method of measuring main bearing bolts on crankshaft? A. Outside micrometer. B. Inside micrometer. C. Steel ruler. D. Digital outside micrometer. ሶ ጥያቄያችን ምንድን ነው የሚለው? ከሚከተሉት ውስጥ ሜን ቤሪንግ ቦርን ሜጀር ለማድረግ የምንጠቀምበት ሜትድ የትኛው ነው? የክራንክ ሻፍትን ማለት ነው። ከዚህ ውስጥ ትክክለኛ መልስ ሊሆን የሚችለው ኢንሳይድ ማይክሮሜትር ይሆናል ማለት ነው። ምክንያቱም የቤሪንጉን ቦር ስለሆነ የምንለካው ሳም ካይንድ ኦፍ ቦር ደግሞ ወይም ደግሞ ሆል ነገር ያለው ነገር በኢንሳይድ ማይክሮሜትር ነው የሚለካው ማለት ነው። በስቲል ሩል መለካት አንችልም፣ በአውትሳይድ መለካት አንችልም፣ በዲጂታል አውትሳይድ ማይክሮሜትር መለካት አንችልም ማለት ነው። So the appropriate answer is choice B, using inside micrometer. The next question is question 70. As a manager, you cannot evaluate A. the performance of the employee, B. the risk-taking characteristics of the employee, ሲ the attitude of the employee, E none. ሶ እንደ ማናጀር ወርክሾፕ ውስጥ ማለት ነው ወይም አንድ ካምፓኒ ውስጥ የሚሰራ ተቀጣሪ ማናጀሩ ኢቫሉዌት ሊያደርጋቸው የሚችሉ ከኤምፕሎይ ጋር በተገናኘ ማለት ነው። የመጀመሪያው ማናጀሩ የኤምፕሎይን ፐርፎርማንስ ኢቫሉዌት ማድረግ ይችላል እንደ ማናጀር ማለት ነው። ሁለተኛውም ሪስክ ቴኪንግ ካራክተሪስቲክሱ ምን ይመስላል የዛ ሰራተኛ ማለት ነው። ሪስክ ይወስዳል ወይስ አይወስድም? እሱንም ኢቫሉዌት ያደርጋል። አት ዘ ሴም ታይም ደግሞ የኤምፕሎዩን ወይም የተቀጣሪውን አሊያም የሰራተኛውን አቲቲዩድ አሊያም ቢሄቨሩን ባህሪውንም ኢቫሉዌት ያደርጋል። ለስራ ያለው ተነሳሽነት ሊሆን ይችላል፣ በሰዓት ይገኛል ወይ፣ ወደ ስራ ይገባል ወይ የሚሉት ከዛ ከቢሄቨሩ ጋር በተገናኘ። ስለዚህ እነዚህን ሁሉንም ኢቫሉዌት ማድረግ ይችላል። ከተዘረዘሩት ውስጥ ሁሉንም ኢቫሉዌት ማድረግ ስለሚችል ኢቫሉዌት ማድረግ የማይችለው ነው የተጠየቀው። ሶ መልሱ የለም ማለት ነው። ለዚህ question 71. job order costing system determines the price of while still maintaining the company's profitability. A. gross product. B. estimation of labor. C. individual product. D. average cost. ጥያቄያችን ምንድነው የሚለው? job order costing system determines the price of just the product ማለት ነው። ስለዚህ ለዚህኛው appropriate መልስ ሊሆን የሚችለው ኢንዲቪዥዋል ፕሮዳክት ነው ማለት ነው። ኢንዲቪዥዋል ፕሮዳክት ሶ የኢንዲቪዥዋል ፕሮዳክቱ ፕራይሱ ከታወቀ የካምፓኒው ፕሮፊታቢሊቲ ይታወቃል ማለት ነው፣ ወይም ደግሞ ሜንቴን ይደረጋል። ስለዚህ የካምፓኒውን ፕሮፊታቢሊቲ ሜንቴን ሊያደርግ የሚችል የኢንዲቪዥዋል ፕሮዳክቱ ነው ማለት ነው። question 72. lowering the vehicle chassis increase stability because A. lowers vehicle center of gravity, B. increase vehicles wheelbase, C. lowers vehicle ground clearance, D. A and C. ሶ ቸሲሱን ሎወር በምናደርግበት ሰዓት ምንድነው የምናገኘው አድቫንቴጅ? ቸሲሱን ወይም ደግሞ ቻንሱን ሎወር በምናደርግበት ሰዓት ዝቅ በሚደረግበት ሰዓት ስታቢሊቲው ይጨምራል። ይህም የሚሆነው ለምንድነው? ከተዘረዘሩት ውስጥ የመጀመሪያው ሎወርስ ቪክል ሴንተር ኦፍ ግራቪቲ ሴንተር ኦፍ ግራቪቲውን ዝቅ ያደርገዋል ማለት ነው። ሁለተኛው ደግሞ ሎወርስ ቪክል ግራውንድ ክሊራንስ አት ዘ ሴም ታይም በመኪናውና በግራውንድ ያለው ክሊራንስ ይቀንሳል ማለት ነው። ስለዚህ እሱ ከቀነሰ ደግሞ ስታቢሊቲው ሜንቴን ይሆናል ወይም ደግሞ ስታቢሊቲው ሞር ኢምፕሩቭ ይሆናል፣ ይጠነክራል፣ ተሽከርካሪው አይገለበጥም ማለት ነው። በዛው ልክ ደግሞ ሎድም ከፍተኛ የሆነ ሎድ መሸከም ይችላል፣ ሴንተር ኦፍ ግራቪቲው ስለሚቀንስ ማለት ነው። ሶ ቦዝ አር ዘ አንሰር። ሶ ቾይስ ዲ ኤ ኤንድ ሲ ይሆናል ማለት ነው። question 73. the undesirable change in physical, chemical or biological character of air, land and water is referred as A. ecosystem, B. pollution, C. environment, D. ecology. so undesirable የሆነ change ወይም ደግሞ የማይፈለግ ለውጥ ማለት ነው which is physical ሊሆን ይችላል፣ chemical ሊሆን ይችላል፣ biological ካራክተር ያለው የኤር የመሬት እንዲሁም ደግሞ የውሃ change ወይም ደግሞ አላስፈላጊ የሆነ ለውጥ
የአየር ለውጥ ሊሆን ይችላል፣ የውሃ ለውጥ ሊሆን ይችላል፣ የብስ ለውጥ ሊሆን ይችላል፣ ፊዚካል ሊሆን ይችላል፣ ባዮሎጂካል ሊሆን ይችላል፣ ኬሚካል የሆነ ኢፌክት ያለው ነገር እዚህ ጋር ማለት ነው which is ከተዘረዘሩት ውስጥ undesirable የሆነው ፖሉሽን ነው ማለት ነው። so the answer is choice B pollution. so air ፖሊዩት ሊሆን ይችላል፣ ላንድ ፖሊዩት ሊሆን ይችላል፣ ዋተር ፖሊዩት ሊሆን ይችላል which is undesirable የሚመጣው በኬሚካል ወይም ፊዚካል አሊያም ባዮሎጂካል ኢፌክት ይኖረዋል ማለት ነው። so the answer is B pollution ማለት ነው because pollution is undesirable change. Question 74. In a disc brake, which component provided the pad to the disc adjustment? A. Caliper, B. Piston, C. Piston seal, ዲ ብሊድ ስክሪው ኦር ብሊዲንግ ስክሪው። ሶ ጥያቄያችን ምንድን ነው የሚለው በዲስክ ብሬክ ላይ የትኛው ኮምፖነንት ፓርት ነው ብሬክ ፓዱን ከዲስክ ጋር ሰልፍ አጀስት የሚያደርገው ወይም ደግሞ በራሱ አጀስት እንዲሆን የሚያደርገው ማለት ነው። ሶ ከተዘረዘሩት ውስጥ ፒስተን ሲል የሚለው ሰልፍ አጀስት እንዲያደርግ ያደርገዋል ማለት ነው። ፒስተን ሲል አክቹዋሊ ልክ እንደ ቴምፖራሪ ስፕሪንግ ነው አክት የሚያደርገው ማለት ነው። ስለዚህ ፒስተኑን ይዞ ቆንጥጦ ማለት ነው ስትሬች ያደርጋል። ፒስተኑ ኦልሞስት በፍሉድ ፕሬሸር አማካኝነት ብሬክ አፕ ላይ ስናደርግ ፒስተኑ ይወጣና ብሬክ ፓዱን ከዲስኩ ጋር አጣብቆ እንዲይዝ ያደርገዋል። በዛ ሰዓት የቪሂክሉ ስፒድ ዲክሪዝ ያደርጋል፣ ይቀንሳል። ስለዚህ በዚህ ሰዓት የስፕሪንግ የፒስተኑና የሲሉ አታችመንት ስቲል አለ፣ ነገር ግን ፒስተን ሲሉ ስትሬች ያደርጋል ማለት ነው። ስትሬች አድርጎ ኦልሞስት ፒስተኑ ስራውን ሰርቶ ሲመለስ ፒስተን ሲሉ ወደ ቦታው ይመለሳል ወይም ደግሞ ሪትራክት ያደርጋል ማለት ነው። ብሬክ ፓዱ ያለቀ ሲሄድ ደግሞ ፒስተኑ ወደ ውጭ እየወጣ ይሄዳል። ስለዚህ እሱን ሜንቴን የሚያደርግልን ሰልፍ አጀስት የሚያደርግልን ፒስተን ሲሉ ነው ማለት ነው። Question 75. On what principle does the braking system in the vehicle work? A. Gravitational force, B. Magnetic force, C. Electric force, D. ፍሪክሽናል ፎርስ. ዲስ ኢዝ አን ኤሌመንተሪ ኩዌስችን አክቹዋሊ። ብሬክ ሲስተም የሚሰራበት ፕሪንሲፕል ማለት ነው በፍሪክሽናል ፎርስ ነው። ብሬክ አፕ ላይ ይደረጋል። ብሬክ ፔዳል ፎርስ ሲደረግ ብሬክ ፔዳሉ ሜካኒካል ሞሽን ፍሉዱን ሙቭ እንዲያደርግ ወይም ደግሞ ፍሉዱን ፕሬሸራይዝ ያደርገዋል። ደን ፍሉዱ ደግሞ ዊል ሲሊንደር ላይ ፒስተኖችን ደን ፒስተኑ ደግሞ ብሬክ ፓድን ከዛ በኋላ ብሬክ ፓድ ደግሞ ዲስኩን ይይዘዋል ማለት ነው። ሶ ኢን ቢትዊን ዘ ዲስክ ኤንድ ዘ ብሬክ ፓድ ኢት ክሬትስ ፍሪክሽናል ፎርስ ይፈጠራል ማለት ነው። ስለዚህ በፍሪክሽን አማካኝነት ነው የሚይዘው። ሶ ዘ አንሰር ኢዝ ቾይስ ዲ ኢን ፍሪክሽናል ፎርስ። Question 76. Dash is a system that takes place when customer orders small unique batches of product. A. Estimation, B. Randomization, C. ጆብ ኦርደር ኮስቲንግ፣ ኢ ቴክኒካል ኢቫሉዌሽን። አንድ ከስተመር ፕሮዳክት ኦርደር ሲያደርግ የሚሰራ ስራ አለ። እሱም ምንድነው? ከስተመራችን ካዘዘን በኋላ ለከስተመራችን ለዛ ፕሮዳክት ኮስት እናወጣለታለን ወይም ደግሞ ኮስቲንግ ፕሮሰስ እንሰራለን፣ አሊያም የዋጋ ማውጣት ስራ እንሰራለን ማለት ነው። ስለዚህ ጆብ ኦርደር ኮስቲንግ ይባላል ማለት ነው። ምክንያቱም በከስተመራችን ኦርደር የተደረገ ስለሆነ ማለት ነው። So for the specific product, we are expecting to make some sort of job order costing. ያን ፕሮዳክት ለማምረት ሊሆን ይችላል ወይም ደግሞ ጥገናውን ለመስራት ሊሆን ይችላል። የሚያስፈልጉን ማቴሪያሎች አሉ ወይም ደግሞ የሚያስወጣን ኤክስፔንስ አለ፣ ለማቴሪያል ኮስት፣ ለላበር ኮስት፣ ለሆል ማለት ነው። ስለዚህ ለዛ ጆብ ኦርደር ኮስቲንግ ምን ያህል ወጪ ያስወጣናል የሚለውን እንሰራለን ማለት ነው። So the answer is choice C, job order costing.